ያዕቆብ ምዕራፍ 4 ከቁጥር 1 እስከ 10 ድረስ እናንብብ። ያዕቆብ ምዕራፍ 4 ቁጥር 1 እስከ 10 በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው? በውስጣችሁ ከሚዋጉት ከምኞቶቻችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑምና ለእናንተ አይሆንም። ትለምናላችሁ ግን አትቀበሉም፣ ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆኑን አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው በከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስንም ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ እርሱ ከፍ ከፍ ያደርጋችኋል። እንጸልይ። ቅዱስ አምላክ የዘላለም እግዚአብሔር ሆይ በጌታ በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። አቤቱ ጌታ አምላክ እግዚአብሔር ሆይ በአንተ ፊት ልንኖር የሚገባውን የትዳር ሕይወት እንድንማር በአንተ ፊት አንተ ወደፊት ስለምትሰጠን የትዳር ሕይወት ዝግጅት እንድናደርግ እግዚአብሔር ሆይ ምናልባትም ደግሞ በተለያዩ ምክንያቶች ጌታ እግዚአብሔር ሆይ የተጎዳንበት የቆሰልንበት የትዳር ግንኙነቶቻችን ሁሉ እንዴት ልናስበው ልንመለከተው ልንይዘው እንደሚገባ እንድንማር እግዚአብሔር ሆይ ይህንን ትምህርት ስለሰጠህ እናመሰግናለን። አሁንም እግዚአብሔር ሆይ የነገርከን ሁሉ በልባችን የተጠበቀ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። አምላክ እግዚአብሔር ሆይ ዛሬም ልትናገረን ያለውን ነገር የምንሰማበት ጆሮ ስጠን። እግዚአብሔር የመንፈስ የሚናገረውን ለማስተዋል የልቦናዎቻችንን ጆሮ ክፈትልን። ጌታው የልቦናዎቻችን አይኖች አብራልን። እነሆ ለቃልህ አይኖቻችን የተከፈቱ እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። የሚሸፍንብን ነገር የሚጋርድብን ነገር ሳይኖር መንፈስ ቅዱስ የእግዚአብሔርን ምክር ሁሉ በልባችን እንዲሞላ በኢየሱስ ክርስቶስ ስም ጸልያለሁ። አንተ አስተምረንና ደስ የሚያሰኝህን ኑሮ እንድንኖር እንጸልያለን። ደስ እንደሚያሰኝህ እንድንናገር፣ ደስ እንደሚያሰኝህ እንድንኖር፣ የጌታን ፈቃድ እየለየን እግዚአብሔር በጥበብ እንድንመላለስ አቤቱ ቅዱስ መንፈስህ ያስተምረን። ልዑል አምላክ እግዚአብሔር ሆይ ማሸነፍ፣ ድል መንሳት፣ መበርታት፣ በኃይል መጠንከር ያለው በዚህ የሕይወት እንጀራ በቃልህ ነውና እግዚአብሔር ሆይ የቃልህን እንጀራ አንተ አጉርሰን። የዘላለም አምላክ እግዚአብሔር ሆይ ይህ የቃልህ ጊዜ ነው። በዚህ ጊዜ ቃልህ ብቻ እንዲሰለጥን መሰብሰባችንን፣ ልባችንን፣ ሐሳባችንን ይህንን ጉባኤ ሁሉ ለአንተ አደራ አሳልፈን ሰጠን። ብሩክ አምላክ እግዚአብሔር ሆይ የሰዎች ሐሳብ ወደ ተለያየ ቦታ እንዲባክን እየሰሙ እንደማይሰሙ እግዚአብሔር ሆይ እንዳያደምጡ በልባቸውም እንዳይኖር በልዩ ልዩ መንገድ የቃልህን አገልግሎት ለመቃወም የሚሰራ አጋንንታዊ ተጽዕኖ ሁሉ በጌታ በኢየሱስ ክርስቶስ ስም ከሕዝብህ እግር በታች የተቀጠቀጠ ይሁን። በጌታ በኢየሱስ ክርስቶስ ስም የክንዳቸው ጡንቻ ይላላ፣ ኃይላቸው አይስራላቸው። እግዚአብሔር ሆይ በሰማይ ያለው ፈቃድ በመካከላችን እንዲከናወን ይኸው ራሳችንን፣ ጊዜውን፣ ጉባኤውን ሁሉ ለአንተ አሳልፈን ሰጠን። ከእግር ስር እንቀመጣለን። ጸጋህን አብዝተህ ስጠን። በጌታ በኢየሱስ ክርስቶስ ስም አሜን። ነህምያ ምዕራፍ 4 ቁጥር 14 ላይ አንድ ቃል እናገኛለን። አይቼም ተነሳው፣ የጠላትን የተቃዋሚዎችን መምጣት መክበብ አይቼ ተነሳው፣ ታላላቆቹንና ሹማምንቱንም የቀሩትንም ሕዝብ አትፍሯቸው። ጠላት ስለተነሳ አትፍሯቸው፣ ነገር ግን በምትኩ ታላቁንና የተፈራውን ጌታን አስቡ። ይህን ስራ ይህንን ፈቃድ የሰጠንን ጌታን አስቡ። ቀጥሎ ያለውን ቃል ነው የፈለኩት። ስለ ወንድሞቻችሁ፣ ስለ ወንዶችና ስለ ሴቶች ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ቤቶቻችሁ ተዋጉ አልኳቸው ብሎ ይናገራል። ጦርነት ነው፣ የጦርነት ጊዜ ነው። ጠላት አለ።
ቅጥሩን ስራ እንሰራለን፣ ኑሮ ይቀጥላል። በዚህ ውስጥ ወገኖች ሆይ ጦርነቱ ስለ ልጆቻችሁ ነው፣ ስለ ሚስቶቻችሁ ነው፣ ስለ ቤቶቻችሁ ነው፣ ስለ ወንድሞቻችሁ፣ ስለ እህቶቻችሁ ነው። ተዋጉ ብሎ ይላቸዋል። ወንድሞቼ እናቶቼ፣ ይሄ ጦርነት ምናልባት ነህምያ ፊት ለፊት ስለሚያያቸው በስጋ ስላሉ ጠላቶቹ ነው። የህዝቡን ስራ የሚንቁ፣ የህዝቡን ደግሞ ልማት የማይፈልጉ ጠላቶች በአይን የሚያዩዋቸው፣ በስጋ የሚመለከቷቸው፣ በቋንቋ የሚያነጋግሯቸው፣ በተጨባጭ የሚመለከቷቸው ጠላቶችና ጦረኞች ናቸው ያሏቸው። እነሱን ነው ተዋጉ የሚለው። ዛሬ በእግዚአብሔር ቃል አብረን እንድንመለከት የምፈልገው ሐሳብ ግን የማይታዩ ጠላቶች አሉን፣ ስውር የሆኑ ችግሮች አሉን፣ ፊት ለፊት የማናያቸው ነገሮች አሉን። ስለ ሚስቶቻችን፣ ስለ ቤቶቻችን ልንዋጋ ይገባል። ስለ ልጆቻችን ልንዋጋ ይገባል። እግዚአብሔር በሰጠን በዚህ የተቀደሰ ትዳር ህይወት ውስጥ የእግዚአብሔርን ሐሳብ አገልግለን ለማለፍ ተነስተን ስለ ትዳራችን ልንዋጋ ይገባል። ዋናው የመልእክቴ ሐሳብ የትዳር ግጭቶቻችን በፊት ለፊት ስላለው ክርክር ስለሆነ ነገር ወይ ዕቃ መግዛት ይሆናል፣ ወይ ደግሞ መንገድ መሄድ ይሆናል፣ ወይ የልጁ ወይም የልጅቷ ነገር ይሆናል፣ የሥራ ነገር ይሆናል፣ ስኬጁል ይሆናል። በፊት ለፊታችን ስላለው ክርክር ብቻ እንዳይደለ ማስረገጥ እፈልጋለሁ። ብዙውን ጊዜ ከስር ተደብቆ ያለውን በሰው ልብ ውስጥ ተሰውሮ ያለውን ምኞት፣ ኩራትን፣ መንፈሳዊ ጦርነት ተሰውሮ ያለውን የሚያሳይ ነገር ነው። ይህን ነገር በደንብ ካጠና ነው ያዕቆብ ቅድም ያነበብነው ክፍል ውስጥ ባለትዳሮችን፣ ጥንዶችን እርስ በርስ መለያየታቸው ወይም ደግሞ እርስ በርስ መቃወማቸውን አቁመው ለትዳራቸው በጋራ መፋለም እንዲጀምሩ ነው የሚጋብዛቸው። ራሳችሁን በእግዚአብሔር ፊት አዋርዱ፣ ዲያብሎስን ተቃወሙ፣ ወደ እግዚአብሔር ቅረቡ፣ ከልባችሁ ንስሐ ግቡ፣ ጌታ እንዲያነሳችሁ በእርሱ እመኑ እያለ ይጠራቸዋል። ስለዚህ ዛሬ ትልቁ መልእክቴ ለእናንተ ማቅረብ የምፈልገው በጌታ ጸጋና እርዳታ ስለ ትዳራችን መዋጋት ይገባናል የሚል ነው። ይህም ባናደርግ ቆይቶ እኛን እርስ በርስ የምንጣለው። ለትዳራችን ለምን መዋጋት እንዳለብን ዋይ የሚለውን ነገር ዛሬ አላነሳውም። በሌላ ጊዜ እግዚአብሔር ቢፈቅድ የምናነሳው ይሆናል። ኦሪጂናል ዲዛይኑን አስበን መናገር እንችላለን። ክርስቶስ ከቤተ ክርስቲያን ጋር ያለውን ግንኙነት አስበን በእግዚአብሔር ሐሳብ በመጀመሪያ የነበረውን የእግዚአብሔርን የተቀደሰ ዓላማ አንስተን ለምን የሚለውን መዋጋት ለምን እንደሚያስፈልገን መመለስ እንችላለን። ወይም ደግሞ በዚህ ጦርነት ውስጥ ስለ ቤቶቻችን፣ ስለ ትዳሮቻችን ስንዋጋ የምንጠቀምባቸውን መሳሪያዎች አይነት የእግዚአብሔርን የጦር ዕቃ ብሎ መጽሐፍ ቅዱስ የሚጠቅሰውን ነገር በዝርዝር ዛሬ አንመለከተውም፣ ምን መሳሪያ እንደሚያስፈልገን። ዛሬ ግን ማተኮር የምፈልገው እንዴት መዋጋት እንዳለብን፣ መንገዱን፣ ስልቱን፣ በጦርነቱ ውስጥ የወታደሮቹን ሁኔታ፣ የተዋጊውን ወዲህ በእኛ ዘንድ እኛን ማለቴ ነው፣ እሱን ነው እንድንመለከት የምፈልገው። ስለ ጊዜ ይህንም እዚህ ላይ ብቻ ነው ማተኮር የምፈልገው። ወገኖች ወይም ባልና ሚስት በትንሽ ነገር ብልጭ ይላል እንበል። ብልጭታ ነው፣ ስፓርክ ነው፣ ትንሽ ነገር ነው። ግን እሱ ትልቅ እሳት ሆኖ ጥቂቱ ትንሽ ብልጭታ ምን የሚያክለውን ጫካ እንደሚያቃጥል፣ ቤት የሚያፈርስ፣ በእግዚአብሔር ፊት በቃል ኪዳን የተጣመሩትን ፍቅረኛሞችን የሚያለያይ፣ የወለዷቸውን ልጆች የሚከፋፈሉበት አስጨናቂ ሁኔታ ውስጥ ከትንሽ ነገር ተነስቶ ትልቅ ነገር ሲገባ አይታችሁ አታውቁም? ምናልባት በአንድ ቸልተኛ ቃል ሊሆን ይችላል። ስቀልድ ነበርኩ በሚባል ነገር፣ በአንድ ቀዝቃዛ ዝምታ ለጊዜው በሚሆን ዝም ሊሆን ይችላል። ተደጋጋሚ የሚያበሳጭ ነገር ገጥሞ ሊሆን ይችላል። ግን እስከ መጨረሻው ድረስ እስከ ሞት ድረስ ላልለያት ላልለየው የተባባሉት እነሱ ሲቸጋገሩ በተቃራኒ ቆመው በአንዱ ክፍል ሌላው በሌላ ክፍል ሌላው ቆመው ይታያሉ። ያዕቆብ ይሄንን በውጪ የምናየው ውጊያ ብዙ ጊዜ የሚጀምረው ከውስጥ ነው ብሎ ነው የሚሞግተን። ይሄ በገንዘብ ነገር፣ በልጅ ነገር፣ በስራ ስኬጁል ነገር፣ በቤተ ዘመድ ጉዳይ ወይም በዚህና በዚያ ነገር በሚታየው ዓለም ውስጥ የሚታዩት ነገሮች እነሱ ሳይሆኑ እውነተኛው ምክንያት ያለው በሰው ልብ ውስጥ ነው ብሎ ነው የጦርነቱ ምንጩን የሚነግረን። እውነተኛ ጠላት የትዳር ጓደኛ አይደለችም ነው የሚነል። እውነተኛው ጠላት የትዳር ጓደኛ አይደለም ብሎ ነው ያዕቆብ የሚሞግተን። እውነተኛው የጦርነቱ ምንጭ ያለው ኩራት ጋር ነው፣
ራስ ወዳድነት ጋር ነው፣ ፍላጎት ጋር ነው። የኔ ፍላጎት የሚለው ነው። ዓለማዊ አስተሳሰብና እግዚአብሔር ያጣመረው ሊለያይቅ የሚፈልግ ዲያብሎስ ነው ብሎ ነው ያዕቆብ የሚሟገተው። ስለዚህ ዛሬ የምንነጋገረው የእርስ በርስ ክርክርን አቁመን በጋራ እንዴት ስለ ትዳራችን መዋጋት እንችላለን የሚለውን ነው። ጠላት በባልና በሚስት መካከል ያለውን ድልድይ ለማፍረስ ፈልጎ ሲነሳብን እኛ በእግዚአብሔር ቸርነት ልባችንን መርምረን ጸጋ የሚሰጠውን ነገር ፈልገን በእግዚአብሔር ፊት አብረን የምንቆምበትን ነገር ልናደርግ ለጌታም ልንገዛ እንደሚገባ መጽሐፍ ቅዱስ ይነግረናል። ያን ጊዜ ድል እናገኛለን። ያን ጊዜ እግዚአብሔር ሲረዳ እናየዋለን ማለት ነው። ነገሩን ከምልክቶቹ በዚህ በምናየው ዓለም ውስጥ ከሚታዩ ከነገሮቹ ይልቅ ዋናውን ነገር ስናገኘው ማለት ነው። አንድ ጊዜ ቤት ውስጥ ጌም ሲጫወቱ ልጆቼ አዲስና ሌዊ ብዙ ጌም የሚያዘወትሩት እነሱ ናቸው። በልጅነታቸው ጌም መጫወት ትችላላችሁ፣ ግን እንደዚህ አይነት ጌም መጫወት አትችሉም፣ እዚህ ቤት ውስጥ ክልክል ነው ብዬ ከልክያለሁ። ስለዚህ የሚጫወቱት ይጫወታሉ፣ ግን የተከለከለ ነገር ደግሞ አለ። ስለዚህ የተከለከለውን ነገር አንድ ቀን ሲጫወት አዲስን አገኘሁት እና በቁጣው ነደደ የሚል ነገር ታውቃላችሁ መጽሐፍ ቅዱስ የሚለው። ስለዚህ በቁጣው ነደደ ጋር ደረስኩ ማለት ነው። እንዴት እንደዚህ ታደርጋለህ? እሱ ቀዝቀዝ ብሎ ባቢ መጀመሪያ ከየት መጣ ብለህ ጠይቃል። ረጋ ብሎ ወዲያው አቴንሽን ዞረ ማለት ነው። ከየት መጣ ብዬ ስጠይቅ ያመጣው ሌዊ ነው። ስለዚህ ቁጣው በሙሉ ወደ ሌዊ ዞረ። ከሱ ጋር ቁጣዬን ጨርሼ ስመለስ አዲስ ሰራሁለት አለኝ። ልክ እንደሱ ነው ዲያብሎስ የሚያደርገው። የሆኑ ነገሮች የሚታዩ ነገሮችን ስፓርክ ያደርግና እዚያ ላይ በዚያ ነገር ምክንያት አንቺ ተባብለን እርስ በርሳችን አንዱ ሌላውን እንደሚቃወም አድርጎ በቃ የዓለም መጨረሻው ጦርነት አድርገን ከጨረስን በኋላ እሱ የሚለው ሰራሁላቸው። ያዕቆብ እሱ ነው የሚናገረው። የእግዚአብሔር ቃል እንደሱ ብሎ ነው የሚናገረው። እንዴት እንዋጋ? ስለ ትዳራችሁ ተዋጉ። እንዴት እንዋጋ? የመጀመሪያ የምንዋጋው የእግዚአብሔርን የጦር ዕቃ በመልበስ ተዋጉ። የእግዚአብሔር የጦር ዕቃ የሚባል አለ። መጽሐፍ ቅዱስ ይህን ይነግረናል። ጦርነት ስላለ ለጦርነት ሊያዘጋጀን እግዚአብሔር ልንለብሰው የሚፈልገው የእግዚአብሔር የጦር ዕቃ አለ። ያንን ለብሰን ተዘጋጅተን ልንኖር ይገባል። ይህን በተመለከተ እንዲረዳን ኤፌሶን ምዕራፍ 6 ጋር ሄጄ ማንበብ ፈልጋለሁ። ኤፌሶን ምዕራፍ 6 በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ሲጀምር ኤፌሶን ምዕራፍ 1 እስከ ምዕራፍ 3 ድረስ ያለውን ክፍል በደም ካየነው ስለ ስነ መለኮት ትምህርት ነው የሚያስተምረው። እግዚአብሔር እንዲህ ያደረገልን፣ አስቀድሞ መረጠን፣ ርስት ተካፋዮች አደረገን፣ በመንፈስ ታተማችሁ እያለ እግዚአብሔር እንዴት ከተለያየ ስፍራ አንድ ሕዝብና አንድ ማህበር እንዳደረገ አንድ አዲስ ሰው እንደሰራ ያስተምራል። ልክ ከምዕራፍ 4 ጀምሮ ግን ይህን ህይወት እንዴት በየዕለቱ መኖር እንደሚገባ ነው የሚናገረው። እና ከምዕራፍ 4 ጀምሮ በሰላም ኑሩ፣ በሰላም ማሰሪያ የመንፈስን አንድነት ጠብቁ ብሎ የሚጀምረው እንዴት አድርገን እርስ በርሳችን በህብረት እንደምንኖር እያስተማረ ለጌታ እንደሚገባ መኖር እንደሚገባን እያሳየን የሚመጣው ምዕራፍ 4 እስከ ምዕራፍ 6 ድረስ ታሳውሳላችሁ። ምዕራፍ 5 ውስጥ ሲገባ እንደውም በጌታ ፍርሃት ሁላችሁ የተገዛችሁ ሁኑ ይላል ምዕራፍ 5 ቁጥር 21። ከዛ በኋላ ግን ሚስቶች ለባሎቻቸው እንዴት እንደሚገዙ፣ ባሎችም ደግሞ ክርስቶስ ቤተክርስቲያን እንደወደደ እንዴት ዋጋ በመክፈል ሊወዱ እንደሚገባ የሞገተ ያስተምራል። ድርሻችሁ ይሄ ነው፣ መንገዳችሁ ይሄ ነው እያለ የባልና ሚስት ነገርን በክርስቶስ እይታ ያሳይና እንደውም እኔ ይሄ ነገር ምስጢር ነው የክርስቶስና የቤተክርስቲያንን ነገር ነው የሚያሳየን ብሎ ይናገራል። ከባድ ነገር ነው ብሎ ስለ ባልና ሚስት ነገር ይናገራል። ልጆች ለወላጆቻችሁ ታዘዙ፣ ተስፋ ያላት ትእዛዝ ይህች ናት ብሎ ይናገራል። ወላጆችም ልጆቻችሁን አታስመሩ ብሎ ስለ ቤተሰብ ነገር ነው የሚናገረው። እንደዚህ ተናግሮ ግን ምዕራፍ 6 ሲገባ በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው ብሎ ይናገራል።
በጌታና ብርቱ በሆነው ኃይሉ ጠንክሩ። ምክንያቱም ይሄ አሁን የምንነጋገረው መንፈሳዊ ጦርነት፣ ይሄ የምንነጋገረው ውጊያ በስጋና ደም አቅም የሚደረግ ስላልሆነ ነው። የትዳርን መመሪያ በመጽሐፍ ቅዱስ ያለውን ባልና ሚስቶች ሊኖራቸው የሚገባውን ግንኙነት ጠብቀን ታግለን አሸንፈን መቆም የምንችለው በራስ ኃይል አይደለም። በቁጣ፣ በክርክር፣ ራስን በመከላከል፣ በሌላው ላይ ነጥብ በማስቆጠር የሚደረግ ነገር አይደለም። ይሄ መንፈሳዊ ጦርነት፣ ይሄ መንፈሳዊ ውጊያ በጌታና ብርቱ በሆነው የእግዚአብሔር ኃይል ጠንክረን የምንዋጋው ነገር ስለሆነ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ምዕራፍ 10 ቁጥር 3 እንደሚለው ነው። ምንም እንኳን እንደ ሰው ልማድ ብንመላለስ ውጊያችን በሰው ልማድ አይደለም፣ በስጋ መሳሪያ አይደለም ብሎ እንደሚናገረው ከስጋና ደም ጋር በምድራዊ ጦር ዕቃ እንደማንዋጋ ስለሚናገር ማለት ነው። እንደ እግዚአብሔር ፈቃድ በመኖር የምንዋጋው ነገር ስላለ ማለት ነው። ስለዚህ የእግዚአብሔርን የጦር ዕቃ ለብሰን ተዘጋጅተን ለጦርነት ልንቆም ይገባናል። የማይታይ ጠላት ስላለን ማለት ነው። የጋብቻ ግጭት ብዙ ጊዜ እንደ ሰው በመካከላችን ያለ ችግር ቢመስልም እንኳ ከኋላው መንፈሳዊ ጦርነት እንዳለ የእግዚአብሔር ቃል በአጽንኦት ነው የሚናገረው። ጠላት ፍቅርን በምሬት፣ እምነትን በጥርጣሬ፣ አንድነትን በመከፋፈል ለመቀየር ይፈልጋል። ስለዚህ በትዳር ያለን ሁላችንም የእግዚአብሔርን የጦር ዕቃ ሁሉ ለብሰን ዝግጁ ሆነን ጠላት እንዳለበት ልንነቃ ይገባናል። እነዚህ አሁን ከተማ የሚጠብቁ ወይም ሰፈር የሚጠብቁ ወይም ትልቅ ግቢ የሚጠብቁ በሌሊት አደራ የተሰጣቸው እነዚያ ተኝተው ሊጠብቁ አይችሉም። አንዴ ሉተራን ወርልድ ፌዴሬሽን ውስጥ ሰራ ነበር። እዛ አካውንታንት ነበርኩ። እዛ ውስጥ አንድ እንግሊዛዊ አለቃ ነበረኝ። ወጣት ነው። ድርጅቱ ቤት ተከራይቶለታል። የጥበቃ ሰራተኛ ቆሞለታል። እኚህ ሰውዬ በእድሜያቸውን ትንሽ ገፋ ያሉ ናቸው። ከልባቸው ነው የሚሰሩት። ግን አንድ ቀን ተኙ። ሌሊት እሱ ተነስቶ ሲወጣ እሳቸው ነሽ ብሎ ተኝተዋል። ይሄ ጎረምሳ አስቡ እንዴት ነው የሚጠብቅ ሰው የሚተኛው? ጠዋት ነው የሚነግረን ለሁላችን ለስታፍ። እንዴት ነው የሚጠብቅ ሰው የሚተኛው? ሆዝ አምጥቶ የውሃ ሆዝ አምጥቶ ሰውየው ላይ በሱ ሐሳብ ለጥበቃት ቆማችኋል። ሌባ የሚመጣበት የጨለማ ጊዜ ነው። ነቅተህ መቆም አለብህ ነው የሚለው። ትዳር ውስጥ ካለን በጣም ነቅተን የምንጠብቀው ሌላ ባለድርሻ አለ፣ ሰይጣን የተባለ ይህንን የእግዚአብሔርን ስራ ሊያጠፋ ሌት ተቀን ጊዜ ጠብቆ ሁኔታ ጠብቆ ሊመጣ የሚፈልግ ስላለ በተጠንቀቅ ተዘጋጅተን መቆም ይኖርብናል። ከዘፍጥረት 1 ጀምሮ ማየት እንችላለን። አዳምና ሔዋን በሰላም ከሚኖርበት አይደለም መጥቶ ነገሩን ሁሉ ሊያበለሻሸው። አብርሃም በረሃብ መጥቶ በረሃብ ጊዜ ቢወጣ ወደ አንድ ሰፈር ሲደርስ ፈራ። ሲያያት ሚስቱ በጣም ቆንጆ ነች እና እኔ እንዴት እተርፋለሁ ብሎ ነው ያሰበው። ስለሷ ማሰብ አቃተው እና በቃ በእናትሽ ማንም ሰው ከጠየቀሽ ሚስቱ ነኝ እንዳትይ፣ አንቺን ለማግኘት እኔን ስለሚገሉኝ እህቱ ነኝ በይ። እናስ የቀረው እንግዲህ አንቺ ቻዩ ነው፣ ዘር መውጫውን ይስጥሽ ነው መስል እና እህቱ ነኝ እንድትል አደረጋት። ሰው ተጠንቅቆ የዛን ጊዜ እግዚአብሔር ተዋክቶለት ነው ከነዛ ክፉ ሰዎች ያስጣለለት። ሰው ትዳር ውስጥ ከገባ መንቃት አለበት። ለትዳሩ ዘብ መቆም አለበት። የእግዚአብሔርን የጦር ዕቃ ለብሶ መቆም ይኖርበታል። መሳሪያውም ደግሞ ይሄ የእግዚአብሔር የጦር ዕቃ ያልኳችሁ ስጋዊ አይደለም፣ በፍጹም ስጋዊ አይደለም። በቁጣ በኃይል በዘዴ በብልጠት በስማርትነት የሚደረግ ውጊያ አይደለም። ይሄ ከሰይጣን ጋር ከክፉ መንፈስ ጋር የሚደረግ ውጊያ ስለሆነ እውነትን እንደ መታጠቂያ ታጥቀን ውሸትን እየተቃወምን የጽድቅን ጥሩር በመልበስ ልባችንን ከምሬት እየጠበቅን የሰላምን ወንጌል እንደተጫሙ ለእርቅ ሁል ጊዜ እየሰራን የእምነትን ጋሻ በመያዝ ጠላት የሚወረወረውን የእሳት ፍላጻ እያጠፋን የማዳንን ቁር ለብሰን አስተሳሰባችንን በክርስቶስ አእምሯችንን እያደስን የምንኖረው የመንፈስን ሰይፍ የሆነውን የእግዚአብሔርን ቃል በመጠቀም እውነትን እየተናገርን እርስ በርሳችን ከሁሉም በላይ በሁሉ ጊዜ በመንፈስ እየጸለይን የምንኖረው ይሆናል ማለት ነው። እና ብዙ ጊዜ ትልቁ ችግሩ የማይታይ ስለሆነ ትክክለኛውን ጠላት መለየት ያስቸግራል። ትክክለኛውን ጠላት እንለይ ወገኖች ሆይ። በፍጹም ባለቤትሽ አይደለም፣ ባለቤትህም አይደለችም።
ችግሮችን መፍትሄ እንደሚያስፈልጋቸው ጉዳዮች የምንዋይባቸው እንጂ የእርስ በርስ ጦርነት ምክንያት ልናደርጋቸው ጨርሶ አይገባም። የጋራ ችግሮች ናቸው፣ የጋራ ጉዳዮች ናቸው። አብረን መፍትሄ የምንፈልግባቸው እንጂ ለጦርነት የሚያበቁን ነገሮች እንዲሆኑ አያስፈልግም። ሪል ጠላታችን፣ ትክክለኛው ጠላታችን ሰይጣን ነው። እግዚአብሔር ያጣመረውን ለመከፋፈል የሚፈልግ የሚሰራ ክፉ ነው። ብዙ ጊዜ ባልና ሚስቶች ካልነቁ ካላስተዋሉ ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን፣ ግንኙነታቸውን ሁሉ ሳክሪፋይስ የሚያደርጉት የሚያባክኑት የሚያውሉት ትክክለኛ በሆነው ጠላትን ሲዋጉ አይደለም። እንደውም እዚህ ቦታ ላይ የሚናገረው የዲያብሎስን ተንኮል ስራ መቋቋም ትችሉ ዘንድ ሁለት ጊዜ ነው ይሄ የሚለው። የሰይጣንን ክፉ ስራ የክፉውን ስራ መቋቋም ትችሉ ዘንድ ኤፌሶን ምዕራፍ 6 ጋር ነው ያለሁት። የዲያብሎስን ሽንገላ ትቃወሙ ዘንድ ሬዚስት ማድረግ እንድትችሉ ተቃውማችሁ መቆም እንድትችሉ ትክክለኛውን ጠላት እንድናውቅ ይጠይቀናል። ትክክለኛው ጠላት አንድነትን ሊለያይ፣ ቤትን ሊያፈርስ፣ የጥፋት ስራውን ሊሰራ ሲንቀሳቀስ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ልበሱ ብሎ ይናገራል። ትንሽ ጊዜ ብንዘናጋ፣ ትንሽ ጊዜ ትጥቃችንን ብናወርድ፣ ትንሽ ጊዜ ከዚህ ሐሳብ ብንወጣ ሰይጣን አድብቶ የሚጠብቅበት መንገድ አለው። እንዴት አይነት ጣጣ ውስጥ እንደሚከት ያውቃል። እንዴ ዳዊት እስራኤል ጦርነት ላይ ያለ ልውጣ አለ። አይ አንተ ከወጣህ ነገር ብትሆን ችግር ውስጥ እንገባለን፣ አንተ እዚሁ ቆይ፣ እኛ እንዋጋለን አሉት። እሺ ብሎ እነሱ ወጡ ሊዋጉ። እስራኤል ጦርነት ላይ እያለ መጾም አንድ ነገር ነው፣ መጸለይ ሌላ ነገር ነው፣ ቢሮ ገብቶ የቢሮ ስራ መስራት ሌላ ነገር ነው። ዳዊት ወደ ሰገነቱ ወጣ ይላል አረፍ ለማለት። እና ሰይጣን ያውቃል መቼ ምን አይነት ክፉ ሐሳብ ሰው ውስጥ መምጣት እንዳለበት። የሆነ ነገር ቱር ብሎ አእምሮ ውስጥ ሊጨምርበት የሚያየውንም ነገር አዘጋጀለት። በዛ ምክንያት ሰይፍ ወደ ቤቱ እንዴት እንደገባ ጣጣውን ሁሉ ታውቁታላችሁ። በፍጹም ነቅተን ተዘጋጅተን ልንቆም እንችላለን። ጉዳዩ ስለ ገንዘብ ይሁን፣ ስለ ልጅ ይሁን፣ ስለ ስራ ይሁን፣ ስለ አገልግሎት ይሁን፣ ስለ ቤተ ዘመድ ይሁን፣ የትኛውም አይነት ጉዳይ ይሁን፣ እነዚህ ሁለት ሰዎች አንድ ልብ አንድ ነፍስ እንዲሆኑ ሰው እናት አባቱን ይተዋል ከሚስቱም ጋር ይጣበቃል የሚለው የተስፋ ቃል እንዲፈጸም እግዚአብሔር ያገናኛቸውን ሰዎች ለመለያየት የሚሰራ ሌላ አለ። ጋሽ ተስፋ ድሮ ነው የተናገረው ይሄንን ሲያስተምር በጣም ቆይቷል። እኔ ሰይጣንን ምንም ላምነው አልፈልግም አላምነውም አለ። እስከምን ድረስ ነው አላምነውም የሚለው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ቢለኝ እንኳ አላምነውም። ምን አስቦ ነው ብዬ ነው የሚጀምረው። ተፈጥሮ እንደዛ ነው። ይዋሻል። በቃ መጥቶ በባል ፊት ስለ ሚስት ይዋሻል፣ በሚስት ፊት ስለ ባል ይዋሻል። ዓላማና ግቡ እነዚህን እግዚአብሔር አንድ ያደረጋቸውን ሊያጣምር ስለሆነ የሚሰራው ሰው ተጠንቅቆ ነው መኖር ያለበት። የእግዚአብሔርን የጦር ዕቃ ለብሶ መኖር ነው ያለበት። ውሸትን አስወግዶ ከምሬት ልቡን ጠብቆ ለእርቅ የተዘጋጀ ሰው ሆኖ ፍላጻዎችን የሚያጠፋበት የእምነት ጋሻ ለብሶ የታደሰ አእምሮ በክርስቶስ እየጠበቀ በቃሉ በጸሎት ተጠንቅቆ ተዘጋጅቶ መኖር ይኖርበታል ማለት ነው። እግዚአብሔር ይርዳን። አሜን። ሁለተኛ ልብን በመፈተሽ ነው መዋጋት ያለብን። ልብን በመፈተሽ ተዋጉ። ያዕቆብ ምዕራፍ 4 ከ1 እስከ 3 ቅድም ከኤፌሶን ምዕራፍ 6 ነው ያወጣሁት። አሁን ከዚህ በኋላ ያለውን ከያዕቆብ ጋር እንቆያለን። ያዕቆብ ምዕራፍ 4 ከ1 እስከ 3 በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው? በውስጣችሁ ከሚዋጉት ከምኞቶቻችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑምና ለእናንተ አይሆንም። ትለምናላችሁ ግን አትቀበሉም፣ ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። ኃይለኛ ነገር ነው። አታገኙም ይላል፣ ደግሞ ልታገኙ አትችሉም ይላል፣ ለእናንተ አይሆንም ይላል፣ አትቀበሉም ብሎ ይናገራል። በጣም በኃይለኛው ነው የሚናገረው። ይህን ሁሉ ግን ሐሳብ ከምን ጋር ነው የሚያያይዘው? ከልባችሁ ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ። ሮንግ ሞቲቭ ኖሯችሁ የተበላሸ ሐሳብ ይዛችሁ ስለምታደርጉት። ያዕቆብ ግጭቶች የሚመጡት በውስጣችን ከሚዋጉት ምኞቶቻችን ናቸው። ምንጩ በራሳችን ውስጥ ያለ የወደቀ ማንነት እንዳለ ነው የሚናገረው። በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው?
ከየት ነው የሚመጣው? ምንጩ የት ነው? በውስጣችሁ ከሚሟገቱት እርስ በርሳቸው ከሚቀዋወሙት ከምኞቶቻችሁ አይደለም ወይ? ብዙ ጊዜ ሁለት ሰዎች ስለሆን ልንነጋገር እንችላለን፣ በሆነ ነገር ላንስማማ እንችላለን። ያን አለመስማማታችን መነጋገራችን ግን ድዌል እንድናረግበት ሰይጣን የሚፈልገው በነገሩ ላይ ነው፣ በሱ ላይ እንድናረግ አይፈልግም። ትኩረታችንን ባነጋገርነ ነገር ላይ ብቻ እንድናረግ የሚፈልገው። ቅዱሳት መጽሐፍት ግን የሚነግሩን ጠቢብ ሰው አይኖቹ ወደ ራሱ ናቸው፣ ልባችን እንድንመረምር ነው መጽሐፍ ቅዱስ የሚነግረን። ትክክለኛው ጥያቄ ባለቤቴ ምን አደረገች የሚለው ሳይሆን ትክክለኛው ጥያቄ ወደ ራሴ ልብ ጥያቄውን አዙሬው አሁን ምን ፍላጎት እየገዛኝ እየተቆጣጠረኝ ነው ያለሁት ብለን ልባችንን ነው መጀመሪያ መፈተሽ አለብን። ትግሌን ሳየው ለመውደድ ነው የምታገለው ወይስ ትክክል ሆኜ ለመገኘት ነው የምታገላት? የሚያስማማ ነገር እየፈለኩ የሚያስታርቅ ነገር እየፈለኩ ነው ወይስ እኔ የምቆጣጠረውን ነገር ነው የምፈልገው? እኔ መቆጣጠር የምችልበትን ነው የምፈልገው? እየጸለይኩ ጌታ እንዲረዳኝ እየተማጸንኩ ነው ወይስ ለማሸነፍ እየተጋፋሁ ነው በዚህ ውስጥ ያለሁት? እግዚአብሔርን የምጠይቀው በንጹህ ልብ በንጹህ ተነሳሽነት ከንጹህ ሞቲቭ ተነስቼ ነው ወይስ የራሴን ጉዳይ ምክንያት ያቀረብኩትን ነገር የሚያጸናልኝ ነገር ብቻ ነው የምጠይቀው? አያችሁ፣ የሰው ልብ በጣም እጅግ ክፉ ነገር ነው። የሰው ልብ በጣም ተንኮለኛ ነው። ለእግዚአብሔር ቃል ማንስ ያውቀዋል ብሎ ይናገራል። ሰሪው እግዚአብሔር ብቻ ነው የሚያውቀው። ልባችንን ማየት ይኖርብናል። ጳውሎስ በእኔ ውስጥ ሌላ ሕግ አለ ይላል ሮሜ ምዕራፍ 7 ላይ። በእኔ ውስጥ ሌላ ፕሪንሲፕል አለ፣ የወደቀ ማንነት አለ። በእርግጥ ጌታን ተቀብያለሁ፣ አዲስ ሰው ሆኛለሁ። ግን ገና ያልተገላገልኩት ያልወጣ ተፈጥሮ ደግሞ አለኝ፣ የወደቀ እየተቀረጽኩ እየተሰራው የሚሄድ ድል በመንሳት የሚሄድበት መንፈስ ቅዱስ እንደረዳኝ ቃሉ እንደረዳኝ የሚሄድበት ይሄ በዚህ ጦርነት ውስጥ ነው ያለሁት ብሎ ጳውሎስም ይናገራል። የጦርነታችን ምንጩ ያለው ውጭ ሳይሆን ውስጥ ነው። እንደውም ጴጥሮስም ስለዚህ ነገር ይናገራል። የጦርነቱ ምንጭ የሚጀምረው ከእያንዳንዳችን ልብ እንደሆነ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ታገኙታላችሁ። ለትዳራችን መታገል ሁለተኛው መንገድ የውጭውን ሁኔታ አይቶ ብቻ ሌላውን መውቀስ ትተን ልባችንን ማየት፣ በልባችን ውስጥ ያለውን ጦርነት እግዚአብሔር እንዲገልጽልን መጠየቅ። እሱ በጣም ትልቅ ምስጢር ነው። እሱ በጣም ትልቅ ነገር ነው። ከራስ መጀመር፣ እኔ በእግዚአብሔር ፊት እንዴት ነኝ፣ ልቤ አሁን በዚህ ሰዓት እንዴት ነው ብለን የራሳችንን ልብ ማየት በጣም አስፈላጊ ነገር ነው። የእግዚአብሔር ቃል የሚለው ጦርነት ከየት ይመጣል? በእናንተ ውስጥ ካለ ከክፉ ምኞታችሁ አይደለም ወይ? ትመኛላችሁ፣ አታገኙም። ትገድላላችሁ፣ እስከዛ ድረስ እንኳን ትሄዳላችሁ። በብርቱ ትመኛላችሁ፣ ልታገኙ አትችሉም። እንዲያውም ትጣላላችሁ፣ ትዋጋላችሁ፣ አታገኙም። ስለማትለምኑ እግዚአብሔር ጋር ስለማትመጡ አታገኙም። ብትለምኑም እንኳን አትቀበሉም። የማትቀበሉበት ምክንያት ደግሞ ለራሳችሁ ፍላጎት የሚሆነውን ለስጋዊ ደስታ በማሰብ በክፉ ምኞት ስለምትለምኑ ሞቲቫችሁ የተበላሸ ስለሆነ አታገኙም ብሎ ያዕቆብ ይሟገታል። በእነዚህ ባለትዳሮች ጥንዶች መካከል ያለው ጦርነት በደንብ እንድናየው ከተፈለገ መጀመሪያ ማየት ያለብን እንደ መንፈሳዊ ሰው፣ እንደ እግዚአብሔር ወታደር፣ እንደ ክርስቶስ ወታደር የእግዚአብሔርን የጦር ዕቃ ለብሰን ነው። ሁለተኛ ነገር ደግሞ ነገሩን መጀመር ያለብን በራሳችን ልብ ውስጥ ያለውን ጦርነት። ያዕቆብ ምዕራፍ 4 ከ4 እስከ 6 ወደሚቀጥለው ሐሳብ ደግሞ እንሄዳለን። አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆኑን አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው በከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለው ስለዚህ ነው። እስካሁን ድረስ ያዕቆብ 4 ጥያቄ ነው የጠየቀው። የመጀመሪያው በመካከላችሁ ያለው መለያየት የሁሉ አምባጓሮ ከምን የመጣ ነው ብሎ የመጀመሪያው ጥያቄ ይጠይቃል። ሁለተኛው ደግሞ ይሄ እኮ ጦርነት በውስጣችሁ ካለው ነገር አይደለም ወይ? በውስጣችሁ ካለው ክፉ ምኞት ካለው ጦርነት ከውስጥ አይደለም ወይ የሚጀምረው ነው። ሁለተኛው ጥያቄ ቅድም ያየ ነው። አሁን ሌላ 2 ጥያቄ ያቀርባል። ጥያቄ 3 እና ጥያቄ 4 ያቀርባል። አመንዝሮች ሆይ ማለት እዚህ ጋር አመንዝሮች ብሎ የሚናገረው ሰው ለእግዚአብሔር ያለውን ኮሚትመንት ትቶ በመንፈሱ ወደ ራሱም ሊሆን ይችላል ወይም ወደ ሌላ ነገር ሲያዞር በመጽሐፍ ቅዱስኛ ቋንቋ እሱ ምንዝርና ፈጸመ ይባላል። ከእግዚአብሔር ጋር ያለውን የእምነት ቃል ኪዳን ትቶ ወደ ራሱ ነገር ወይም ደግሞ ወደ
ወደሚፈልገው ነገር ሲያዞር ማለት ነው። አመንዝሮች ሆይ ብሎ አመንዝራ ብሎ ነው የሚጠራው። አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆን አታውቁምን? ቁጥር 3 ጥያቄ። ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ማለት። በትዳር ውስጥ እንደ ዓለም ማሰብ ይቻላል ወይም እንደ እግዚአብሔር ማሰብ ይቻላል። ሰው በትዳር ውስጥ የዓለምን ጥበብ ተከትሎ መሄድ ይችላል ወይም ደግሞ የእግዚአብሔርን ጥበብ መከተል ይችላል። የዓለም አስተሳሰብ የሚለው መጀመሪያ ራስህን ጠብቅ። የዓለም አስተሳሰብ የሚለው በልጠህ ተገኝ። ትንሽ ከጮች አንተ ጮክ ብለህ ተናገር። ጥቂት ካስቆጠረች አንተ ብዙ አስቆጥር። የዓለም ጥበብ የሚለው እንደሱ ነው። ልብህን ተከተለው። እግዚአብሔርን አስብ አይደለም የሚለው። የዓለም ጥበብ ስታየው ምን ይመስልሃል? ካልተመቸ ካላማረ ውልቅ በል ነው የሚለው። የእግዚአብሔር ጥበብ ግን እንደሱ አይደለም የሚለው። የእግዚአብሔር ጥበብ በፍቅር እንድናሸብ ነው የሚጠይቀን። በትህትና እንድናሸንፍ፣ ይቅርታን እንድንከታተል፣ እውነትና ታማኝነት ያለበትን ነገር እንድንፈልግ፣ ኪዳናችን እንድናስብ ነው የሚነግረን። ስለዚህ ይጠይቃቸዋል ያዕቆብ፣ እናንተ አመንዝሮች፣ ወደ ዓለም መንገድ የሄዳችሁ እናንተ አመንዝሮች፣ ከዓለም ጋር ተወዳጅታችሁ ክርስቲያን ነኝ እንዴት ትላላችሁ? ከዓለም ጋር መወዳጀት ከእግዚአብሔር ጋር ጠላትነት ነው። የዚህ ዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት እንደሆነ አታውቁም ወይ ይልና ሌላ ጥያቄ ደግሞ ይጠይቃል። ወይስ በውስጣችን ያሳደረው መንፈስ አብዝቶ ይቀናል ማለት መጽሐፍ የተናገረው በከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል። መጽሐፍ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል ያለው ስለዚህ ነውና። እግዚአብሔር ይቀናል ብሎ መጽሐፍ የተናገረው በከንቱ ነው ወይ? አሁን እኛ ቅናትን የምናስበው በኔጌቲቭ ነው የምናስበው፣ ግን በጣም ፖዚቲቭ ቅናት አለ። ይገርማቸዋል። በጣም መልካም ደግ የሆነ ነገር ጤናማ የትዳር ግንኙነት ውስጥ ሊኖር የሚገባው ጤናማ ቅናት አለ። የእሷን ደህና መሆን መፈለግ፣ የእሱን ደህና መሆን መፈለግ የሚያስችል ጤናማ ነገር አለ። ያን ጤናማውን ቅናት አይነት እግዚአብሔር ውስጥም አለ። እግዚአብሔር ስለ ልጆቹ ይቀናል። እግዚአብሔር ስለ ቤተ ክርስቲያን ይቀናል። እና እግዚአብሔር እኮ ስለ እናንተ ይቀናል ያለው ነገር ቀላል መስሏችኋል ወይ? እግዚአብሔር ስለሚቀና ትዕቢተኞችን ሲያገኝ ከቅናቱ ይቃወማቸዋል። እግዚአብሔር ስለሚቀና ከቅናቱ በጣም ትሁት የሆነው የወረደውን ሰው ሲያገኘው ጸጋ ይሰጠዋል። ስለዚህ ጸጋን ብትመርጥ ይሻላችኋል ነው የሚለው ያዕቆብ። የሚለው እሱ ነው። ጸጋን ብትመርጡ ይሻላችኋል። እንዴት ነው ጸጋን የምመርጠው? ጸጋን የምመርጠው ዓለማዊውን ዘዴ፣ ዓለማዊውን ሐሳብ እምቢ ብዬ ነው። ጸጋን የምመርጠው ማለት ብዙ ጸጋ የምቀበልበት መንገድ የምገባው የእግዚአብሔርን ጥበብ ስከተል፣ በትህትና መንገድ ሲሄድ ይሆናል። የዓለምን የኩራት ሐሳብ ውድቅ ስታደርግ፣ የዓለምን የራስ ወዳድነት ዘዴ እምቢ ስትል፣ የዓለምን የይቅርታ አታድርግ ምክር ስትርቀው፣ ትዳር የሚያስጠቃ አድርጎ የመመልከትን የዓለምን ሐሳብ እምቢ ስትል፣ በጦርነቱ አሸናፊ የምትሆነው አንተ ነህ። ስለዚህ ማን ባለ ትዳር የሆነ ሰው ሁሉ ቆም ብሎ ማሰብ ያለበት ትዳራችንን የምንገነባው በአምላክ ጥበብ ነው ወይስ በዓለም ጥበብ ነው ብሎ ማሰብ መጀመሪያ ይኖርበታል። ወንድሞቼ፣ እናቶቼ፣ ለቆሰሉ ትዳሮች፣ ለደከሙ ጥንዶች፣ ተደጋጋሚ ውድቀቶችና አስቸጋሪ ግንኙነት ውስጥ ለወደቁ ለእነሱ የእግዚአብሔር ጸጋ አለ። ያዕቆብ ምዕራፍ 4 ቁጥር 6 እንደሚናገረው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል ስለሚል ከምሳሌ 3:34 ላይ ተወስዶ ነው። ምሳሌ 3:34 ላይ በትዕቢተኞች ያፌዛል ይልና ለትሑታን ግን ሞገስን ይሰጣል ብሎ ይናገራል። ከዛ የተወሰደ ቃል ነው። ይህ ጸጋ ግን የሚገኘው በትህትና ነው። ትህትና ጸጋን እንድናገኝ መንገድ ሲሆነን፣ ትዕቢት ግን ጸጋን የሚያግድ የሚከለክል እንቅፋት ነው። ትህትና የእግዚአብሔርን እርዳታ እፈልጋለሁ ብሎ ያንበረክካል። በግንኙነት አርሱ ችግር ውስጥ ስንገባ ትህትና ተሳስቻለሁ እንድንል ያበቃናል። ትህትና ይቅር በይኝ ይቅር በለኝ ለማለት ያበቃናል። ትህትና ትዕቢቴ ድል ከሚያስፈልጋቸው በላይ ትዳራችን ጸጋን ይፈልጋል ይላል በውስጣችን። በትዕቢት መንገድ ሄጄ ከማገኘው ድል ይልቅ በትህትና የእግዚአብሔርን ጸጋ የማገኝበት መንገድ ይሻለኛል ይላል።
ትህትና ልባችንን ፈትሸን ጸጋ የምናገኝበትን መንገድ እንድንመርጥ እግዚአብሔር ይርዳን። አንዳንድ ጊዜ ሁለታችንም እኩል የእግዚአብሔርን ቃል ስለምንሰማ፣ አንድ አይነት መጽሐፍ ቅዱስ ስለምናነብ፣ አንድ አይነት መንፈስ ስላለን ሁለቱም ይታዩና ትህትና መመረጥ እንዳለበት ሁለቱም ያውቃሉ። በዓለም መንገድ ሳይሆን በእግዚአብሔር መንገድ ቢሄዱ ትክክል እንደሆነ የሁለቱም ልብ ያውቃል። ሁለታችንም እናውቃለን። ችግሩ የሚሆነው ግን ምንድነው? ማን ቀድሞ ይጀምር ነው። አንዱ ሌላው እስኪጀምር ይጠብቃል። ትንሽ ዝቅ ቢል ያኛው በጣም ነው ዝቅ የሚልለት። ግን የመጀመሪያዋን ማን ይጀምር ነው። በሚገርም ሁኔታ ብዙ ጸጋ ለመጀመሪያው ሰው ይሆናል። ምክንያቱም እግዚአብሔር ብልጥ ነው። መጀመሪያ ራሱን የሚያዋርደው ለእግዚአብሔር የሚሸነፈውን ያንን ሰው እግዚአብሔር በብዙ ጸጋ ያነሰዋል። አንድ ሰው ይህንን ትህትና ሲመርጥ የዓለምንም ጥበብ ትቶ የእግዚአብሔርን ጥበብ ሲቀበል በእግዚአብሔር ፊት ራሱን ዝቅ ሲያደርግ ከዓለም መንገድ ይልቅ የጸጋን መንገድ መረጠ ማለት እንችላለን። ልክ ሁለቱ መጠባበቃቸውን ትተው አንደኛው ሰው ዝቅ ማለት ሲጀምር እንደሚመስለኝ ወነሱ ተፋጠው ወደ ቆሙበት እየተከራከሩ ወዳሉበት ክፍል ውስጥ ጸጋ በር ከፍቶ የሚገባ ይመስለኛል። ልክ እንደ ሰው አስቡት። በቃ ልክ ከሁለት አንዳቸው ዝቅ ብለው እግር ላይ ድፍት ብለው ዝቅ ማለት ሲጀምሩ ሲፈቅዱ ጸጋ አንኳኩቶ የሚገባ ነው ይመስለኝ። ምክንያቱም እግዚአብሔር ለዚያ ሰው ጸጋን ለመስጠት ዝግጁ ስለሆነ። እስካሁን ያልነው ነገር ምንድን ነው? እስካሁን ያልነው ለትዳራችን እንዋጋ። የእግዚአብሔርን የጦር ዕቃ ለብሰን በተጠንቀቅ ሁል ጊዜ እንቁም። ምክንያቱም የማይታይ ጠላት አለን። ለማፍረስ፣ ለመግደል፣ ለማረድ፣ ነገሩን ከንቱ ለማድረግ የሚሰራ በአይን የማይታይ የችግሩ ምንጭ የሆነ ሰይጣን የሚባል ጠላት ስላለ ጉዳዩን የምንጀምረው ልባችንን በመመርመር መሆን አለበት። የራሳችንን ልብ እሱ ከሚለው ይልቅ ልባችንን በመፈተሽ ልንዋጋ ይገባናል። ምክንያቱም የብዙ ጩኸት፣ የብዙ መለያየት፣ የብዙ ጦርነት ምንጩ ያለው በልብ ውስጥ ካለ ምኞት ነው። ከትዕቢቱ፣ ከኩራቱ፣ የኔ ከሚለው ሐሳቡ፣ ከወደቀው ማንነታችን ነው። ተሰርተን ያለቀን ቅዱሳን አይደለንም። ብዙ ያልተሰራ ነገር ስላለን ከውስጥ የሚመጣ ነው መሆኑን አውቀን ልባችንን እንፈትሽ። በሌላ በኩል ደግሞ ጸጋን እንምረጥ። ጸጋን እንምረጥ። በቃ እግዚአብሔር ለትሑታን ጸጋን ስለሚሰጥ በዓለም ጥበብና በዓለም መንገድ ሄደን በትዕቢት ከእግዚአብሔር ጋር ከምንጣላ ቀናተኛውን እግዚአብሔርን ከምናስቆጣ ጸጋን እንምረጥ። ለእግዚአብሔር በመዋረድ ለእግዚአብሔር ዝቅ በማለት ወደሚቀጥለው ነጥብ እንሄዳለን። ያዕቆብ ምዕራፍ 4 ከ7 እስከ 9 እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። አራተኛው ነጥቤ አብራችሁ በመቆም ተዋጉ። ምክንያቱም ክርክሩ ሲገባ፣ ጦርነቱ ሲገባ መለያየት ስለሚያመጣ አንድ ክፍል ውስጥ ሆነው አት ኦፖዚት ሳይድ ነው የሚቆሙት። አንድ ቤት ውስጥ ሆነው በተለያየ ክፍል ነው ሆነው የሚመጡት። ምናልባት አብረው እንኳን ተቀምጠው በልባቸው የተለያየ ቦታ ላይ ይሄዳሉ። እንደዚህ አይነት ስላለ በምንም መንገድ በዚህ ሁኔታ ጠላትን ልታሸንፉት አትችሉም። ምክንያቱም ይሄ ውጊያ፣ መንፈሳዊ ውጊያ ጦርነት ስለሚፈልግ። አንድ ጊዜ ርኩስ መንፈስ ጮሆ ሊያስወጡ ውጣ 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 ይሉታል። አልወጣም አለ። ለምን ደማ ተወጣው? ከእናንተ መካከል የሚስማማል። ማመን አቃታቸው። የሆነ ታሪክ ነው የምነግራችሁ። እሱም ጸጥ አድርገው እዛ ክፍል ስተው እነዚህኞች ተሰብስበው ወጡና ችግሩኛ ጋር ነው ያለው፣ የሚስማማ ሰው አለ? ጸጥታ ሆነ። በኋላ አንደኛዋ ልጅ እኔ ነኝ አለች። ለምን? ስትቀልድ ነው የሚመስለኝ አለች። እቺ ምጽዋ ልጅ ስትቀልድ ነው የምትመስለኝ። ሰይጣን የሚወድቀው አንድ ስንሆን ነው። በሁለት ግንባር ቆመን ማሸነፍ አንችልም። የሥራ ነገር ይሆናል፣ የጤንነት ነገር ይሆናል፣
የቤተዘመድ ጉዳይ ይሆናል፣ የልጆች ጉዳይ ይሆናል። የትኛውንም አይነት ጦርነት አምጥቶ መካከላችንና የሚያከራክር የሚያለያይ ነገር ያምጣ፣ መጀመሪያ በልብ አንድ መሆን ይጠይቃል። አብሮ መቆም ይጠይቃል። ሁለት የተለያየ ማሊያ የለበሰ ቡድን ሆነን በአንድ ኳስ መጫወት አንችልም። ወይ ጎል ያስገባል ወይ ጎል ያስገባለሁ። በቃ በአንዳችን ላይ እያስቆጠር ነው የምንኖረው። አንድ ማሊያ ነው መልበስ ያለብን። አንድ ቡድን ነው መሆን ያለብን። ወደ ጠላት ነው መገስገስ ያለብን። እሱን ነው እዚህ ጋር የሚጠይቀው። እናንተ ብሎ ይላል እንግዲህ ራሳችሁን እናንተ ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ እናንተ ከእናንተም ይሸሻል ብሎ ነው የሚናገር። እናንተ ብሎ ነው የሚናገር። አሁን ሲንጉላርሊ በነጠላ ከሚናገርበት አይደለም መልእክቱን የሚያስተላልፈው። እናንተ እያለ ነው የሚናገረው። ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ እናንተ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እያለ ነው የሚጠራው። እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ። እናንተ እያለ ነው የሚናገረው። አንድ አድርጎ ነው የእግዚአብሔር ቃል እንድንቆም የሚፈልገው። ሰው እናት አባቱን ይተዋል፣ ከሚስቱም ጋር አንድ ሥጋ ይሆናል ተብሎ የተጻፈው ትልቅ ምስጢር ስላለ ማለት ነው። እንዲህም በህብረት የሆነበት እናንተ የተባለበት ምክንያት ምንድን ነው? አንድነት በባህሪው ሁሉም ተስማምተው በጋራ የሚጠብቁት ነገር ስለሆነ ማለት ነው። አንድነት ህብረት በቤተሰብ ውስጥ በባልና ሚስቱ መካከል አብረው የሚጠብቁት ነገር ነው እንጂ አንዱ ተኝቶ ለጠላት አንደኛው ቆሞ የሚጠብቀው ነገር አይደለም። ወደ ቤተክርስቲያንን ብናመጣው የቤተክርስቲያናችን ህብረትና አንድነት የምንጠብቀው ሁላችንም ዘብ ሆነን ቆመን ነው እንጂ ለጥቂት ሰዎች የምንተወው ነገር አይደለም። አንድነት ህብረት በባህሪው ሁሉም በጋራ ተነስቶ የሚጠብቀው ነገር ነው። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 2-3 ድረስ እንደዚህ የሚል ቃል አለ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ የሚናገር። አንድነት በጋራ የሚጠበቅ ነገር ነው። አብረን መቆም መቻል አለብን። ለምን ጦርነት ኖረ አይባልም። በወደቀ ዓለም ውስጥ ስለምንሆን ያለ ነው። ሰይጣን በተጣለበት ምድር ላይ ስለሆነ ያለ ነው። ይህች ዓለም በክፉ ስለተያዘች ብዙ የሚያነጋግሩ ነገሮች ይገጥሙናል። እሱ አይደለም እንግዳ ነገሩ። እንግዳ የሚሆነው ግን አንድ ሆነን ጠላትን መቃወም ካልቻለን ብቻ ነው። አብራችሁ በመቆም ተዋጉ። እንግዲህ ለእግዚአብሔር ተገዙ ይላል። ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ቅዱሳት መጽሐፍት በምንም መንገድ ሽሹ ብሎ እኛን አይመክረንም ከሰይጣን። ሽሹ የተባልነው ከክፉ የሥጋ ምኞት ነው። ሽሹ የተባልነው ከዓለማዊነት ነው። እንደዚህ አይነቱ ሰይጣንን ግን ቆመን ጸንተን አብረን ቆመን የምንዋጋው ነገር ነው፣ የምንታገለው ነገር ነው። በፍጹም ለእንደነዚህ ሽሹ አይለንም የእግዚአብሔር ቃል። ባለትዳሮች ጥንዶች የሆንን ለእግዚአብሔር በመገዛት የሰይጣንን ዘዴዎች እርስ በርስ እንዲቃወሙ የሚያደርገውን በማስተዋል ጠላትን አብረን መቃወም እንደሚገባን የእግዚአብሔር ቃል ይናገራል። ያኔ በጠላት ላይ አብረው በመንፈሳዊ ተቃውሞ ቆመዋል ማለት እንችላለን። ሁለቱ አንድ ሆነው ፊታቸውን ወደዛ ሲያዞሩ ማለት ነው። በቁጣ ከመናገራችን በፊት ቃላችንን ለእግዚአብሔር ማስገዛታችንን ሁለታችንን ማሰብ ይኖርብናል። እያንዳንዱ የራሱን መንገድ ከመጠየቁ በፊት ፍላጎቱን ለእግዚአብሔር ማስገዛቱን ቼክ ማድረግ ይኖርበታል። አንዱ የተጎዳው ቁስሉን እንደ መሳሪያ ከሚጠቀምበት ይልቅ ለእግዚአብሔር ራሱን ቢያቀርብና ፈውሰኝ ቢል ከእግዚአብሔር ጋር ቢያገናኘው ይሻለዋል። ውንጀላን፣ ምሬትን፣ የሥጋ ምኞትን፣ ራስን ማግለል፣ ይቅር አልልም ባይነትን እናስወግድ። በእውነት በጽድቅ በእምነት በማዳን በቃሉና በጸሎት የእግዚአብሔርን የጦር ዕቃ ለብሰን አብረን ስንቆም ጠላት ይወድቃል። የሮሜ መልእክት እንደሚናገረው እግዚአብሔርም የሰላምም አምላክ ሰይጣንን ከእግራችሁ በታች ይቀጠቅጠዋል እንደሚል እነዚህ ሁለቱ ተስማምተው በአንድነት ሲቆሙ በመካከላቸው ያለውን ያንን ክፉ ለማፍረስ የሚመጣውን ጠላት ከእግራቸው በታች ይጥለዋል። ባልና ሚስት የሆናችሁ ወንድሞቼ፣ እናቶቼ እርስ በርሳችን እንደ ጠላት አንዳችንን አንቆጥርም፣ አንጣላም፣ ለእግዚአብሔር እንገዛለን፣ ዲያብሎስን አብረን እንቃወማለን ማለት ይልመድብን። አቋማችን እሱ ከሆነ ዲያብሎስን አብረን ለመቃወም አቋማችን እሱ ከሆነ በመጨረሻ አሸናፊዎች እንሆናለን። ከብቶች ጠላቶቻቸው የሚፈሯቸው እንዳሉ ከመሰላቸው እያንዳንዳቸው በኋላቸው በኩል ይገጥሙና እያንዳንዱ ይሄኛው በዚህ በኩል ያያል፣ ይሄኛው በዚህ በኩል ያያል፣ ይሄኛው በዚህ በኩል ያያል፣ ይሄኛው በዚህ በኩል ያያል። እነሱ አንድ ሆነው የሚመጡባቸውን ለመከላከል ይገጥማሉ።
that ኢንስቲንክት ነው ያላቸው። how much more እግዚአብሔር እኛን የሚፈልገን በትዳራችን ውስጥ በተቀደሰው ግንኙነታችን ውስጥ እግዚአብሔር በሚመለክበት ቤት ህብረታችን መካከል እግዚአብሔር ጠላትን እንድንቃወም የሚፈልገው በአንድነት ቆመን ምንጩ ጠላት እንደሆነ አውቀን ምንጩ በእኔ ልብ ውስጥ ያለው ክፉ ምኞት መሆኑን አውቄ ዲልስ አደርገው ምንጩ በህብረት አብሬ መቆም አለመቻሌ እንደሆነ አውቄው አብሬ መቆም ሲጀምር ያን ጊዜ ማሸነፍ አገኛለሁ። ምሳሌ ምዕራፍ 16 ቁጥር 7 እንደዚህ ይላል፣ የሰው መንገድ እግዚአብሔርን ደስ ሲያሰኘው ጠላቶቹ እንኳን አብረውት በሰላም እንዲኖሩ ያደርጋል ብሎ ይናገራል። ሰው ልቡን መርምሮ መንገዱን ፈትሾ ከእግዚአብሔር ጋር ትክክል ሲመጣ አይደለም የትዳር ጓደኛው ሚስቱ አይደለም የትዳር ጓደኛዋ ባሏ ይቅርና ከጠላት ጋር እንኳን ከቃል ኪዳን የትዳር ጓደኛ ጋር ከጠላቱ ጋር እንኳን በሰላም ይኖራል ብሎ የእግዚአብሔር ቃል ይነግረናል። ሰው መንገዱን እግዚአብሔርን ደስ ካሰኘው ማለት ነው። እስቲ ቁጥር 8 እና 9 ነው ያዕቆብ ምዕራፍ 4 ቁጥር 8 እስከ 9 ድረስ እዩት። ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። ወደ ማን ቅረቡ ነው የሚለው? ወደ እግዚአብሔር። ከዛስ ወደ እናንተ ይቀርባል ብሎ የሚናገር ሁለቱ በአንድነት ሆነው አብረው ሆነው የሚያደርጉት ነገር ነው። አብረው ወደ እግዚአብሔር ነው መቅረብ ያለባቸው። አብረው ወደ እግዚአብሔር ሲቀርቡ እግዚአብሔርም አብረው ወደ ቀረቡበት ወደ እነሱ ይቀርባል። ለትዳር መዋጋት ከትዳር ጓደኛ ጋር ያለውን ግንኙነት ማስተካከል ብቻ አይጠይቅም። አንዳንድ ሰዎች በቃ አንቺም ተው አንተም ተው በቃ ይሄን ትቼዋለሁ ምናምን ብለው ነገራቸውን ፊት ለፊት ያለውን ነገር ይፈቱትና ኑሮ ይቀጥላል። ኖ እንደሱ አይደለም። የእግዚአብሔር ቃል የሚለው ነው አብራችሁ ናችሁ ወደ እግዚአብሔር ቅረቡ። ያን ጊዜ እግዚአብሔር ወደኛ ስለሚመጣ ማለት ነው። ከእግዚአብሔር ጋር መቀራረብና ወደ እርሱ መመለስ አብረን በጣም የሚያስፈልግ ነገር ስለሆነ ያዕቆብ ንጹህ እጆች ይኑራችሁ፣ ንጹህ ልብ ይኑራችሁ፣ ከልባችሁ የሆነ ንስሐ ግቡ ይላል። ትዳርን የሚያጠናክረው ኃጢአት ሰበብ ሳይደረግ ምክንያት ሳናበጅለት በጌታ ፊት በቅንነት አብረን ሁለታችን ስንመጣ ነው። ራሳችን ለማስተካከል ከምንጥረው በላይ እግዚአብሔር እንዲያስተካክልልን ልባችንን ፈትሸን ወደ እግዚአብሔር አብረን ብንቀርብ እጆቻችንን ከክፉ ስራ ብናነጻ የሚያከፋፍሉ ምክንያቶቻችንን ተናዘን ከልባችን ብናጸዳ የሚደረገውን በደል ኃጢአት አንዱ ሌላውን የሚጎዳበትን ነገር ከማሳነስ ይልቅ በኃጢአታችን አንተን ብቻ በደልኩ ብለን ወደ እግዚአብሔር ብንቀርብ አብረው ሁለቱ ጌታ ሆይ አንተ ትተህን አትሄድ ብለው ቢማጸኑት አንተ እዚህ ቤት ውስጥ ኑርልን ብለው ቢይዙት አብረው ቢቆሙ አብረው በእግዚአብሔር ፊት ቢሆኑ ድል ይገኛል። ፈውስ የሚጀምረው ባለትዳሮች ኃጢአትን መከላከል ማመካኘት ሰበብ ማድረግ ሳይሆን ያንን አቁመው ወደ እግዚአብሔር መቅረብ ሲጀምሩ ነው። አብራችሁ ቁሙ፣ አብራችሁ በእግዚአብሔር ፊት ቁሙ፣ አብራችሁ ጠላትን ለመዋጋት ቁሙ። አብሮ የሚደረግ ነገር ነው። አንዱ ጊቭ አፕ ካደረገ አብሮ አልቆምም ብሎ ጊቭ አፕ ካደረገ ድል ለማግኘት በጣም ከባድ ነው። እንደዚህ አይነት ትዕቢት ካለ የእግዚአብሔርን ዳኝነት ነው የምንጠይቀው። የእግዚአብሔር ዳኝነት ደግሞ ጥሩ አይደለም። በጣም ንጹህ አምላክ ስለሆነ በጣም ቅዱስ አምላክ ስለሆነ ከዳኝነቱ ምሕረቱ መለመን ይሻላል። የመጨረሻው ነጥቤ ቁጥር 10 ላይ ነው ያለው። ከዛ በኋላ እንጸልያለን። ያዕቆብ ምዕራፍ 4 ቁጥር 10 ዝቅ ብላችሁ በመነሳት ተዋጉ። ዋናው ሐሳብ እሱ ነው። ዝቅ ብላችሁ በመነሳት ተዋጉ፣ ራሳችሁን በጌታ ፊት አዋርዱ፣ ከፍ ከፍም ያደርጋችኋል ይላል። ለካ የእግዚአብሔር መንገድ ወደ ታች ነው። ልክ እንደ ትልቅ ፎቅ መሰረት ማለት ነው። ወደ ላይ የሚወጣውን ያህል ወደ ታች እንደሚቆፍሩት በእግዚአብሔር ፊት በክብር ከፍ ከፍ ለማለት መንገዱ ወደ ታች መውረድ ስለሚሆን ማለት ነው። ባለትዳሮች በትዕቢት በበቀል በዝምታ ቅጣት ወይም በአሸናፊነት ክርክር አይፈወሱም። እግዚአብሔር ሰውን ለመታደግ ራሱ እግዚአብሔር እንኳን ያደረገውን ነገር ይዩት። የተበደለው እሱ ነው። ግን እርቅ ለማምጣት ሰላም ለማምጣት ከሰው ልጆች ጋር ህብረት ለማድረግ እግዚአብሔር ከነበረበት ወረደ። እያዩት በበረት ተወለደ፣ ለሱ የሚሆን ቤት ጠፍቶ ይህንን የሚሞት ስጋ ለበሰ። በክፉ ሰዎች እጅ አልፎ ተሰጥቶ መከራ ተቀበለ። ቢወድህ ያድንህ እያሉ ያፌዙበት አንጠለጠሉና ገደሉት። ምሳሌያችን እሱ ነው። ሰው ቢወርድ በእግዚአብሔር ፊት ራሱን ቢያዋርድ እግዚአብሔር ያነሳል። እግዚአብሔር ያነሳል። ወንድሞቼ እናቶቼ፣ በፊቱ ዝቅ ያሉትን እግዚአብሔር ያነሳል። በሐቀኝነት የሚናዘዙትን እግዚአብሔር ያነሳል። በነፃነት ይቅር የሚሉትን እግዚአብሔር ያነሳል።
የቃል ኪዳን ታማኝነትን የሚመርጡትን እግዚአብሔር ያነሳል። የትዳር ጓደኛዬ እንድትለወጥ ከመጠየቄ በፊት በጌታ ፊት ራሴን ዝቅ ማድረግ ያስፈልገኛል። መልስ ከመስጠት በፊት በማዳመጥ ራሴን ዝቅ ላደርግ ይገባኛል። ከድል ይልቅ አሸንፌያለሁ ከሚለው ስሜት ይልቅ እርቅ በመፈለግ ዝቅ ማለቴን እግዚአብሔር ይፈልገዋል። ትዕቢት ሊጠግነው የማይችለውን ነገር በጌታ ፊት ዝቅ በማለት ልሰራው እችላለሁና ጌታ ራሱ እንዳለው ነው። ጌታ እኮ ብሏል አለ ማቴዎስ ወንጌል ምዕራፍ 23 ላይ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። ትልቅ ፕሪንሲፕል ነው። በቃ ጌታ ነው ያለው ማቴዎስ 23 ቁጥር 12 ራሱን ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል። ምክንያቱም ከፍ ከምንለው በላይ ከፍ ያለ አምላክ ስላለ መንገዱ እሱ ብቻ ነው። ዝቅ ብለን መነሳት እንችላለን፣ ተንበርክከን መቆም እንችላለን። ልክ ወታደር በጦርነቱ መዋጋት ሲፈልግ እንደሚንበረከከው ማለት ነው፣ ወይም ደግሞ የሚሸሸግበት ቦታ እንዳለው እንደሚሰወረው ማለት ነው። ዝቅ ስንል ጠላታችንን ለመምታት የምንችልበት ፖዚሽን ጋር እንመጣለን። ራሳችንን ስናዋርድ ጠላትን ለማሸነፍ ራሳችንን በሚያስፈልግ ቦታ ላይ እናገኘዋለን። ነቢዩ ኢሳይያስ ይህንን ተናግሯል። ኢሳይያስ 57 ቁጥር 15 ላይ ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አድርግ ዘንድ የተቀጠቀጠውንም ልብ ሕያው አድርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። አውቃለሁ ለስጋ በጣም ከባድ ነው፣ ግን በቃ ምን ይደረጋል? የእግዚአብሔር መንገዱ ይሄ ነው። እግዚአብሔር ምንድን ነው የሚለው? በተቀደሰና ከፍ ባለ ወንበር ላይ የምቀመጠው የተቀጠቀጠ የተዋረደ መንፈስ ካላቸው ሰዎች ጋር ነው። በእግዚአብሔር ጸጋ ለእግዚአብሔር በመገዛት ዳቢሎስን በመቃወም ወደ ጌታ በመቅረብ በትህትና በመመላለስ ለትዳራችን ልንታገል እግዚአብሔር ይጠይቀናል። ይህንን ሐሳብ ይህንን መንገድ እንደ እግዚአብሔር ዕቃ ጦር ልንለብስ ይገባናል። ዝግጁ መሆን እንደሚገባን ማሰብ ይኖርብናል። ልባችንን መመርመር እንደሚያስፈልገን ልናውቅ ይገባናል። ደግሞ ጸጋ የሚገኝበትን የእግዚአብሔርን ጥበብ መንገድ ነው መፈለግ የሚኖርብን። በዚያ ላይ ደግሞ ወገኖች ሆይ በእግዚአብሔር ፊት ራሳችንን እያዋረድን አብረን እየቆመን ከሄድን ማሸነፍ፣ ድል መንሳት እግዚአብሔር ይሰጠናል። እግዚአብሔር የሚሰራበት መንገዱ ይሄ ስለሆነ ነው። ውጊያ ነው። ውጊያውን የምናደርገው ከሰይጣን ጋር ነው፣ ስጋና ደም ከለበሰ ጋር አይደለም። ያዕቆብ ምዕራፍ 10 ቁጥር 1 እስከ 10 ድረስ እንደዚህ ነው የሚለው። ላጠቃለው ውጫዊ ግጭት ብዙውን ጊዜ ውስጣዊውን ጦርነት እንደሚገልጽ ያስተምራል። ልክ ሐኪም ቤት ስትሄዱ በሽታውንና ምልክቶቹን ነጣጥለው ይሄ ነገር የሆነው እሱ አይደለም ይሄ ሊሆን ይችላል ብለው ወደ ዋናው ነገር እንደሚሄዱት ያዕቆብ መርምሮ የደረሰበት ነገር እነዚህ ሲምፕተሞቹ ናቸው። ዋናው የበሽታው ችግር ያለው ውስጥ ነው። ባልና ሚስት የጋብቻን ጦርነት በህመም ምልክቶች ብቻ በመዋጋት ማሸነፍ አይችሉም። ድል የሚገኘው በንስሐ ነው፣ በትህትና ነው፣ ለእግዚአብሔር በመገዛት ነው፣ ጠላትን በጋራ በመቃወም ብቻ ነው። ባልና ሚስት እርስ በርሳቸው እንደ ጠላቶች መታየታቸውን ትተው በእግዚአብሔር ስልጣን ስር ዝቅ ሲሉ አብረው ሲቆሙ ጠላት ያን ጊዜ ቦታ ያጣል። ጸጋ በመካከላቸው ያለውን ድልድይ እንደገና መስራት ይጀምራል። ጌታም አብሮ ከፍ ያደርጋቸዋል። እግዚአብሔር የተመሰገነ ይሁን። ከቀደመው ኑሯቸው ይልቅ ያሁኑ ኑሯቸው የሚጣፍጥላቸው ሊያደርግላቸው እግዚአብሔር ወደ ከፍታ ስፍራ ይወስዳቸዋል። ጠላት አለ። ለትዳሮቻችሁ ተዋጉ። እግዚአብሔር ለሰጣችሁ ልጆች ተዋጉ። እግዚአብሔር ለሰጣችሁ የትዳር ጓደኞቻችሁ ለቃል ኪዳናችሁ ተዋጉ። እግዚአብሔር ለሰጣችሁ ቤት ተዋጉ። ጦርነት አለ። ጦርነቱን የምንዋጋበት መንገድ የራሳችንን ልብ መርምረን ነው፣ የራሳችንን ልብ ፈትሸን ነው። ጸጋ የሚገኝበትን የእግዚአብሔርን የጥበብ መንገድ በመሄድ እንጂ የዓለምን ጥበብ ተውሰን አይደለም። ማሸነፍ የሚገኘው ወገኖች ሆይ አብረን ቆመን ነው እንጂ ተለያይተን አይደለም። ይህን ስታሟይ እንቀጥላለን፣ ይህን ስታሟላ እንቀጥላለን በሚለው ሳይሆን አብረን የምናሟላበት መንገድ በመፈለግ አብሮ በመቆም እግዚአብሔር ይረዳል፣ እግዚአብሔር ያነሳል፣ እግዚአብሔር ጸጋን ይሰጣል። ደግሞም እግዚአብሔር በቃሉ እንደተናገረን በእግዚአብሔር ፊት ራሳችንን ስናዋርድ የተዋረዱትን ከፍ የሚያደርግ እግዚአብሔር ያነሳናል።